አትሌቲክስን ትኩረት ያደረጉ መረጃዎች ነው ወደ እናንተ የምናደርሰው። የተከበራችሁ ተመልካቾቻችን እንደሚታወቀው ሀገራችን ከለውጡ በኋላ ለስፖርት ዘርፍ ትልቅ ትኩረት ሰጥታ እየሰራች ትገኛለች። በዚህም ወደ ሀገራችን ትላልቅ ውድድሮች እየመጡ ይገኛሉ። የፊታችን ቅዳሜ ሚያዝያ 10 ደግሞ በሀገራችን የሚከናወን አንድ ትልቅ ዓለም አቀፋዊ የአትሌቲክስ ውድድር አለ። ከሱ ጋር ተያይዞ ያሉ መረጃዎችን ወደ እናንተ የምናደርሰው። ቀዳሚ ወዳደረግነው ርዕሰ ጉዳይ ስናልፍ ግራንድ ፕሪክስ ኮንቲኔንታል ቱር የሚባለው ውድድር ምን አይነት ይዘት አለው፣ ምንነቱስ ምንድነው የሚለው ጉዳያችን የምናነሳው። ይህ ግራንድ ፕሪክስ ኮንቲኔንታል ቱር የሚባለው ውድድር የዓለም አትሌቲክስ ኮንቲኔንታል ቱር አካል ሲሆን ከዳይመንድ ሊግ በመቀጠልም ትልቁ የሩጫ ውድድር መሆኑን መረጃዎች ያሳያሉ። ይህ ኮንቲኔንታል ቱር ደግሞ በተለያዩ ሀገራት እየተዘዋወረ የሚካሄድ ትልቅ የአትሌቲክስ ውድድር ነው። በዚህ አትሌቲክስ ውድድር እንግዲህ በዓለም አቀፍ የሚገኙ ስመጥር አትሌቶች እንዲሁም ደግሞ አዘጋጅ በሆነው ሀገር ደግሞ ወጣትና ተስፋ ያላቸው አትሌቶች በጋራ የሚያከናውኑት ረዣዥም ርቀቶችና አጫጭር ርቀቶችን ያካለለ መሆኑን መረጃዎች ያመላክታሉ። በመቀጠልም በተለይ ደግሞ ይህ ውድድር ኢትዮጵያ ታስተናግደዋለች። አዲስ አበባ ግራንድ ፕሪክስ በሚል መርሃ ግብር የሚጠቀስ ሲሆን በዚህ መርሃ ግብር ውስጥ ምን ዓላማዎች አሉት እንዲሁም ደግሞ ምን ይዘት አለው የሚለውን ስናነሳ ደግሞ ይህ ውድድር እንግዲህ የዓለም አትሌቲክስ ፌዴሬሽን ከኢትዮጵያ አትሌቲክስ ፌዴሬሽን በጋራ በመሆን የሚያሰናዱት ሲሆን ሚያዝያ 10 ማለትም የፊታችን ቅዳሜ እንግዲህ በአዲስ አበባ ስቴዲየም ይከናወናል ተብሎ ይጠበቃል ማለት ነው። ብዙ አትሌቶች በዚህ ውድድርም ይሳተፋሉ ተብሎ መረጃዎች እየወጡ ይገኛሉ። የውድድር አይነቶችም ብዙ መልክ እንዳላቸው እየተገለጸ ይገኛል። ከአጭር ርቀት እስከ መካከለኛ ርቀት እንዲሁም ደግሞ ረዥም ርቀት የሩጫ ውድድሮች እንደሚኖሩ ይጠበቃል። ይህ ማለት ደግሞ ከ100 ሜትር ጀምሮ እስከ 10,000 ሜትር ባሉ ርቀቶች ውስጥ የተለያዩ የስፖርት ውድድሮች እንደሚኖሩ መረጃዎች ያመላክታሉ። ከዚህ ባለፈም የመሰናክል እንዲሁም ደግሞ የዝላይ ውድድርም በዚህ ግራንድ ፕሪክስ ውድድር ውስጥ የተካተቱ የስፖርት አይነቶች እንደሆኑም መረጃዎች የሚያሳዩበት ሁኔታ አለ። ከዚህ ጋር ተያይዞ እንግዲህ ሀገራችን ትልቁ በታሪኳ ለመጀመሪያ ጊዜ የምታስተናግደው ዓለም አቀፍ ውድድር ነው። በዚህ ውድድር እነማን ይሳተፋሉ፣ እነማንስ ይገኛሉ የሚለው መረጃዎች ወደ እናንተ ስናደርስ ደግሞ በዚህ ውድድር እንግዲህ ከተለያዩ ሀገራት በዓለም የሚገኙ ሀገራት ታዋቂ አትሌቶች ይገኛሉ ተብለው ይጠቀሳሉ። ከነዛ መካከልም የአጭር ርቀት ንጉሱ ኬንያዊ አትሌት ፈርዲናንድ ይገኛል። በተለይ ደግሞ በአፍሪካ በአጭር ርቀት በ100 ሜትር ሩጫ የራሱ የሆነ ክብረ ወሰን ያለው አትሌት ነው። በዓለም ጥሩ የሚባል ዝናና ክብርም ያለው አትሌት እንደሆነ ይገለጻል። ይህ አትሌት በዚህ ውድድር ላይ እንደሚሳተፍም ይፋ የተደረገበት ሁኔታ አለ። አሜሪካውያን የኦሎምፒክ ሻምፒዮና ነው ጋቢ ቶማስ እና ዲላላ ሙሐመድ ደግሞ በዚህ ውድድር እንደሚገኙ ይጠበቃል። እነዚህ ሁለት ሴት አትሌቶችም በዓለም አቀፍ የአጭር ርቀት ውድድርም ስመጥር የሆኑ የወርቅ ሜዳሊያ ያላቸው አትሌቶች በመሆናቸው ወደ ኢትዮጵያ መጥተው በዚህ ውድድር መሳተፋቸው ደግሞ ለወጣት አትሌቶችም ትልቅ ትምህርት ይሆናል ተብሎ ይጠበቃል። ከዚህ ባለፈም በአጠቃላይ በዓለም የሚገኙ ከ70 በላይ ስመጥር የሆነ አትሌቶች በዚህ ውድድር ይሳተፋሉ ተብሎ ይጠበቃል። ከአፍሪካ፣ ከኤዥያ እንዲሁም ደግሞ ከተለያዩ አህጉራት ይመጣሉ። ከአፍሪካ ወደ ኬንያ፣ ኡጋንዳ፣ ግብጽ፣ ናይጄሪያ ስመጥር አትሌቶች ይመጣሉ ተብሎ ይጠበቃል። ከአሜሪካ ብቻ ደግሞ ወደ 23 የሚሆኑ አትሌቶች እንደሚመጡ ይጠበቃል። እንዲሁም ከግሬት ብሪተን እንዲሁም ደግሞ ሌሎች የሀያላን ሀገራት የሚባሉ ሯጮችም በዚህ ውድድር ይሳተፋሉ ተብሎ ይጠበቃል። በ55ኛው የኢትዮጵያ ሻምፒዮና ውድድር ደግሞ ጥሩ ውጤት ያመጡ ከ100 ሜትር ጀምሮ እስከ 10,000 ሜትር ጥሩ እንቅስቃሴ ያደረጉ አትሌቶችም በዚህ ውድድር እንደሚሳተፉም ይገለጻል። በተለይ ደግሞ ሀገራችን ኢትዮጵያ የአጭር ርቀት ውድድር ብዙም ታዋቂ አይደለችም። ነገር ግን ከቅርብ ጊዜ በኋላ ግን ጥሩ አትሌቶች እየወጡ ይገኛሉ። ለምሳሌ ብዙ በ55ኛው የአትሌቲክስ ሻምፒዮና የኢትዮጵያ የ100 ሜትር ሪከርድ የሰበሩ በሴትና በወንድ አትሌቶችም በዚህ ውድድር ይሳተፋሉ ተብሎ የሚጠበቅ ሌላኛው ጉዳይ ነው ማለት ነው። በተለይ ደግሞ የውድድሩ ዓላማና ኢትዮጵያ ከዚህ ውድድር ምን ታተርፋለች የሚሉ የመጨረሻ መረጃ ነው ወደ እናንተ የምናደርሰው። ይህ ውድድር እንግዲህ ትልቁ ዓላማው የስፖርት ዘርፉ ማሳደግ ነው። እንደ ዓለምም እንደ ሀገርም እንዲሁም ደግሞ እንደ አፍሪካም የስፖርት ዘርፍ ማሳደግና ማነቃቃት ነው። በተለይ ደግሞ አትሌቶች ትላልቅ ውድድር መድረኮች እንዲሳተፉ እንደዚህ አይነት የውድድር መድረኮች ሊበዙ ይገባል። ስለዚህ የግራንድ ፕሪክስ ውድድር ደግሞ ትልቁ ዓላማው የስፖርቱን ዘርፍ ማሳደግ እንዲሁም ደግሞ ተተኪ አትሌቶች ደግሞ የውድድር መድረክ እንዲያገኙ ማድረግ ነው። በተለይ ደግሞ በኦሎምፒክ እንዲሁም ደግሞ በዓለም ሻምፒዮና ለመሳተፍ የሚያስፈልገው የሚኒማም ማሟያ ነጥብ ለማግኘት ደግሞ እንደዚህ አይነት ዓለም አቀፍ ውድድሮች ሊሳተፉ ወይም ደግሞ ሊወዳደሩ ይጠበቅባቸዋል። ስለዚህ አዲስ አበባ ግራንድ ፕሪክስ በሀገራችን መከናወኑ ደግሞ ለተተኪ አትሌቶች ትልቅ ጥቅም እንዳለው ይገለጻል። ከዛ ባለፈም አትሌቶች ወቅታዊ አቋማቸውም እንዲፈትሹ ደግሞ ትልቅ እድል ይፈጥራል። ለምሳሌ ከኬንያ፣ ከአሜሪካ የሚመጡ ትላልቅ አትሌቶች ቀጣይ ላለባቸው ውድድር ደግሞ እንደዚህ አይነት ቅድመ ውድድር አከናውኑ ደግሞ አቋማቸው ፈትሸው ለቀጣይ ውድድር እንዲዘጋጁ ትልቅ እድል እንደሚፈጥርም መረጃዎች ያመላክታሉ። ወደ ሀገራችን ስናመጣው ደግሞ ሀገራችን ከሀገራዊ ለውጡ በኋላ ለስፖርት ዘርፍ ትልቅ ትኩረት ሰጥታ የመሰረተ ልማት ግንባታ እንዲሁም ደግሞ የፕሮጀክት
ፕሮጀክቶች ማስፋፊያ እያከናወነች ትገኛለች። የአዲስ አበባ ስታዲየምም በለውጡ ትሩፋት ካገኙ ወይም ደግሞ ተሰርቶ ጥሩ ውጤት እየተገኘባቸው ያሉ ስታዲየሞች መካከል አንዱ ነው። የመሮጫ ትራክም እድሳት ተደርጎለት በቅርብ ጊዜ መጠናቀቁ ይታወሳል። ይህ ግራንድ ፕሪክስ ሩጫ እንዲያስተናግድም የተመረጠበት ትልቁ ምክንያትም የተደረገለት እድሳት እንደሆነ መረጃዎች ያመለክታሉ። ስለዚህ በስፖርት ዲፕሎማሲ ሀገራችን ኢትዮጵያ በቱሪዝም ዘርፍ ሊሆን ይችላል በኢንቨስትመንት ያሏት ሀብት ለማስተዋወቅም እንደዚህ አይነት ዓለም አቀፋዊ ውድድሮች ትልቅ ጠቀሜታ ይኖረዋል። ለምሳሌ ከኬንያ ከአሜሪካ የሚመጡ ስመጥር አትሌቶችም በሀገራችን ያዩት ነገር ወደ ሀገራቸው ሲመለሱ ሲናገሩ በተለይ ደግሞ ከጸባይ አየር ጋር ተያይዞ ትላልቅ አትሌቶችም በሀገራችን መጥተው ትሬኒንግ እንዲያደርጉ ልምምድ እንዲሰሩ ደግሞ ትልቅ እድል የሚፈጥር ስለሆነ በስፖርት ዲፕሎማሲ ዘርፍ ላይ ትልቅ ውጤት ወይም ደግሞ ጠቀሜታ ይገኝበታል ተብሎ የሚጠበቅ ሌላው ጉዳይ ነው። አትሌቶች ከማበርከት ወደ ውድድር ማሰናዳት መሸጋገር ደግሞ አንድ ትልቅ ምዕራፍ ነው። እንደሚታወቀው ሀገራችን ኢትዮጵያ በረዣዥም ርቀቶች የአረንጓዴው ጎርፍ ተብሎ የሚጠራው ትላልቅ ውጤቶች ያሉብን ስመጥር ያሉ አትሌቶችም ያፈራች ከመሆኗ ባሻገር ደግሞ በውድድሩ ዓለም ደግሞ ትላልቅ እንደዚህ ዓለም አቀፍ መድረኮች በማሰናዳት ደግሞ እንደምትችል ለማሳየት ደግሞ እንደነዚህ አይነት መድረኮች ወደ ሀገራችን መምጣቱ ደግሞ ዘርፈ ብዙ ጥቅም ይኖረዋል ተብሎ ይጠበቃል። የስራ ዕድል ኢኮኖሚ ከማነቃቃት አንጻርም የማይተካ ሚና እንደሚኖረው ይጠበቃል። ከዛ ባሻገርም የሚዲያ አቅም ማሳደግ ነው። ይህ ትልቅ ዓለም አቀፍ ውድድር እንግዲህ ኦቢኤን ሀገራዊ ኃላፊነት ወስዶ በድምቀት እንደሚያስተላልፍ ይጠበቃል። በተለያዩ የማህበራዊ ሚዲያ አማራጮችም እንደሚደርስ ይጠበቃል። ከሜይንስትሪም እንዲሁም ደግሞ ከዋናው የቴሌቪዥን ስርጭት በአጠቃላይ ማለት ነው። እንደሚታወቀው ኦቢኤን በእግር ኳስም ትልቅ አሻራ እያሳደረ ይገኛል። የሲቢኢ የኢትዮጵያ ፕሪሚየር ሊግ በልዩ ጥራትና በልዩ መልክም በተደራሽነት ስፋት ባለው አኳኋን ደግሞ እያደረሰ ይገኛል። ይህ የዓለም አቀፍ ሩጫም ቅዳሜ ዕለት ነው የሚከናወነው። እንግዲህ ተመልካቾች ደግሞ ኦቢኤንን ከፍተው ይህ ዓለም አቀፍ ውድድር እንዲከታተሉ በዚህ አጋጣሚ መልእክታችንን የምናደርስ ይሆናል።